ምከረው ቢካለ መከራይም ከረው እንዲሊያበው ተረት ይሄን ማሪየስ ኤልስ የተባለ የ40 ዓመት ጉማሬ ያለምዳለው ብሎ የተነሳን ጎልማሳ የመከረው መከራ ሳይሆን ሞት ሆነ። እንደ ውሻና ድመት ሰውነቱንም እያሻሸና እያጠበ ጉማሬ የቤት እንስሳ ለማድረግ የቆረጠው ይህ ግለሰብ በአጥንቱ ፍላጭ በባለቤቱና በጎረቤቶቹ በተደጋጋሚ ቢመከር ቢዘከርም እምቢኝ ብሎ ክችች አለ። ይባሱን ብሎ ወዳጅ ዘመድ መካሪዎቹን እናንተ ፍቅር የጎደላችሁ ስለሆናችሁ እንኳንስ የዱር አውሬ ሰው ማልመድ የከበዳችሁ እያለ ይሳለቅ ጀመር። በሰውነት ክብደቱ 4000 ኪሎ ግራም የሚመዝንን ጉማሬ ቁመቱም ቢሆን እስከ 1.5 ሜትር የሚደርስን የሰማይ ስባሪ ያህል የዱር አውሬ እንደ ውሻና ድመት የቤቱ እንስሳ አድርጎ ከሳሎን ወደ ጓዳ ሲያሸው ደግሞ ወደ ማዕድ ቤት እንደፈለገ በቤቱ እንዲሆን የፈቀደለት ማሪየስ ኤልስ በማለዳ እየተነሳ ጥርሱንም ይፍቅለት ነበር። የተመረጡ ፍራፍሬዎችንም እያመጣ ስለሚመግበው በሆዱ አታልዬ የቤት እንስሳ አድርጌዋለሁ የሚል የዋህ አመለካከትም ነበረው። በእርግጥ ባለቤቱ ሎይስ የጉማሬው እድሜና ግዝፈት እየጨመረ ሲመጣ ቤት እንዳይገባ ብትቆጣም ሰውን ሊያጠቃ ስለሚችል ብላ ለባለቤቷ ማሪየስ ኤልስ ከቤቱም ከራሱም ህይወት ይህን ጉማሬ አውጥቶ እንዲጥለው ትጎተጉተው የነበረ ቢሆንም ባል ማሪየስ ኤልስ ሚስት እንዲህ አይነት አስተያየት የሰጠችው ቀን እሷን ያበሸቃት መስሎት በጉማሬው ጀርባ እንደ ፈረስ ጋልቦ ነይ እንጂ ጋልቦው እያላት ስላቅ ጣል ያደርግባታል። ክቡራን አድማጭ ተመልካቾቻችን ላይክና ሰብስክራይብ እያደረጋችሁ ይህን ድንቅ እውነተኛ ታሪክ እንድትከታተሉ 3 ሰኮንዶችን ልስጣችሁ። የነጩ ሰው አህጉር የኛንም አፍሪካ እንደ አንዳች የማይረባና የማይጠቅም ሰው ብቻ የሚገኝበት ነው ብሎ የሚያስቡት ሐሳብ አሁንም በአብዛኛው ነጭ ማህበረሰብ ውስጥ ሰርጾ ያለ ቢሆንም ይህ ማሪየስ ኤልስ የተባለ በቆዳ ቀለሙ ነጭ የሆነ ግለሰብ የተወለደው ከዚሁ ከጥቁሩ ሰው አህጉር ደቡብ አፍሪካ ነበር። በ1970ዎቹ የዚህን ዓለም ሩጫ የተቀላቀለው ማሪየስ ኤልስ እንደ ማንኛውም አፍሪካዊ ቤተሰብ ወላጆቹ የህግና የስርዓት ሰው በመሆናቸው ሲያጠፋ ልምጭ አንስተው እየገረፉ ሻገር ሲል ደግሞ ጭን ውስጥ ገብተው ምጅልግ ያደረጉ መልካም የሚባል አስተዳደግ ነበር ያሳደጉት። ኋላም የሀገሪቱን የጦር ኃይል በመቀላቀል በውትድርና ስራ አብዛኛውን የህይወቱን ጊዜ ያሳለፈው ማሪየስ የእድሜውን እኩሌታ የፈጀው በውትድርና ነበር። ታዲያ 3 ጉልቻ ለመመስረት ወዲያ ሲያማትር ሎይስ የምትባልን ፋርማሲስት የተዋወቀው ማሪየስ በትውውቅ ብዙ ጊዜ ሳይፈጁ ወደ ትዳር ዓለም ገቡ። በትዳር ህይወታቸውም ከጸብ የሚሸሹ እርስ በርስ ተሳስበው ለመኖር የሚጥሩ ሰዎች እንደነበሩ ጎረቤቶቻቸው ይመሰክራሉ። ጥንዶቹም ለጋራ ህይወት ያመቻል በሚል ሰፋ ያለ ቤትና ግቢ አልፎም ተርፎ እርሻ ቢጤ ያለው ትልቅ ቤት ሲያፈላልጉ በቫል ወንዝ አጠገብ የሚገኝን ቤት አገኙ። ከሚፈልጉትና ከሚያስቡት ሐሳብ ጋር ልክክ ብሎ የገጠመላቸውን ይህን ቤት ሁለቴ እንኳን ሳያስቡ ገዙት። ታዲያ በዚህ ወንዝ ዳርቻ በሚገኝ ቤታቸው እየኖሩ በአካባቢያቸው ከባድ ዝናብ ስለጣለ በቤታቸው አጠገብ የነበረው ወንዝ ሞልቶ ይሄድ ነበር። የዝናቡም የወንዙም ኃይል ሲያባራ ባል ማሪየስ ኤልስ ወጣ ብሎ አካባቢውን ሲቃኝ የ3 ወይም የ4 ወር ዕድሜ ያለው ህፃን ጉማሬ ያገኛል። ጉማሬው በዝናቡና በወንዙ ኃይል ምክንያት ከሚኖርበት የወንዝ ዳርቻና የእናቱ ጉያ የወጣ ስለሆነ ወድቆት ያገኘው ማሪየስ ከእንግዲህ ወላጁ ነኝ ብሎ ሊያሳድገው ወሰነ። ይህን የ4 ወር ጉማሬ እንደ ውሻና ድመት እንደ አንዳችም የቤት እንስሳ የቆጠረው ይህ ግለሰብ ደክሞት በሚያርፍበት ሶፋ እያስተኛው በርዶት ይሆናል በሚል ደግሞ አልፎ አልፎ አብሮት እያስተኛው ያሳድገው ጀመር። በእርግጥ በመጀመሪያዎቹ ጊዜያት ባለቤቱ ሉዊስ በጉዳዩ ብዙም ያልደበራት ቢሆንም የጉማሬው ክብደትና ግዝፈት እየጨመረ ሲመጣ የቤት ውስጥ እቃዎችንም እየሰባበረ ሲያስቸግር ወደ ውጭ እንዲወጣ ባለቤቷን ጠየቀችው። ባል ማሪየስ በባለቤቱ ሐሳብ ተስማምቶ ከቤታቸው ፊት ለፊት በሚገኝ ሰፊ ሜዳ ላይ ሰው ሰራሽ ሐይቅ ሰርቶ ጉማሬውን እዛ እንዲኖር አደረገው። ጉማሬውም ከእለት ወደ እለት ክብደቱና ግዝፈቱ እየጨመረ መጥቶ እስከ 4000 ኪሎ ግራም ይመዝን ነበር። ታዲያ ይህ ጉማሬ እንደኔና እንደናንተ በየማለዳው ጥርሱን የሚፈቅለት ይህ ግለሰብ ሲሆን እንደምታውቁትም ጉማሬዎች ስጋ በል እንስሳዎች ስላይደሉ ይህ ማሪየስ የተባለ የ40 ዓመት ግለሰብ ጉማሬውን ለመመገብና ለማሰልጠን እንደነ አፕል፣ ሐብሐብና ማንጎ የመሳሰሉ የተመረጡ ፍራፍሬዎችን ይመግበዋል። በእነዚህ ፍራፍሬዎች የጉማሬውን ልብ እየገዛ ጋልቦት እንደ ፈረስ ትርኢት እያሳየ ቪዲዮ ይቀዳ ነበር። በእርግጥ እነዚህ ቪዲዮዎች በማህበራዊ ድረገጽ በጣም ቫይራል እየወጡ ብዙ አድናቂዎችን ቢያመጡለትም በዛው ልክ ደግሞ ብዙ የስጋት አስተያየቶችም ተቀብሏል። የጉማሬውን ባህሪ እድገቱ እየጨመረ በመጣ ቁጥር የማይገመት እየሆነ መጣ። ከአሳዳጊው በስተቀር ለማንም የማይታዘዝም እየሆነ አስቸገረ። እንደውም በአንድ ወቅት ወደ እነ ማሪየስ ተልኮ የመጣን የጎረቤት ልጅ ይህ ጉማሬ አሳዶ ሊበላው የሞከረ ሲሆን ግለሰቡም ልጅ እግር ስለነበር ዛፍ ላይ ተንጠላጥሎ የጉማሬውን አሳዳጊ ይጠራና ከሞት ይተርፋል። ይህ አይነቱ ድርጊት ጉማሬው ካደገ ወዲህ አሁን የሚያጋጥም የሁል ጊዜ ችግር እየሆነ መጣ። ጉማሬውም ቁጡና ተናዳጅ መሆኑን አበዛው።
ይህን የተመለከተች ባለቤትም ዘመድ አዝማድ ሰብስባ መክራ ብታስመክርም አጀሬ ሆዬ ማርየስ ለ7 ዓመት ያሳደግኩት ጉማሬ ማንም ፈሪ ስለሮጠ ብዬ አላጠፋውም ብሎ ችክ አለ። ባለቤቱም እንደ አበው ተረት ምከረው እምቢ ካለ መከራ ይምከረው ብላ ተወችው። ታዲያ ከዚህ በኋላ ባሏን የመከረው መከራ ሳይሆን ሞት ሆነ። እንዴት ካላችሁ ባል ማርየስ እንደለመደው ለጉማሬው ምግቡን ልስጠው ብሎ ይሄዳል። በእጁም የያዘውን ከሰጠው በኋላ እያሻሸውና ከጀርባው በመሆን ሊያጫውተው ሲሞክር የተቆጣው ጉማሬ ማርየስ ላይ ዘሎ ሰፈረበት። ወደ ውሃውም ቁልቁል በመድፈቅ ትንፋሽ ያሳጣውና በዛ 60 ሴንቲሜትር በሚረዝመው ጥርሱ ስጋውን ወዲና ወዲያ እየዘለዘለ የማርየስ ነፍስ እንዲጠፋ አደረገ። ጩኸቴን ብትሰሙ አቤት አቤት እላለሁ፣ በደል ደርሶብኝ ጮሃለሁ እንዳለው ዘፋኙ ማርየስ ደጋግሞ ቢጮውም የሚደርስለት ሰው ጠፋ። ከጥቂት ጊዜም በኋላ ሚስት ባሏን ልትፈልግ ስትወጣ የባሏ አስክሬን ሞቶ በውሃው ላይ ሲንሳፈፍ ተመለከተች። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።